ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም አሁን እውነቱን መነጋገር ያስፈልጋል ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ ሰውነቴ አይወደውም እሱ ልጅ ለምን እንደሆነ አላቅም ቃለ መጠይቅ በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው እሱንም በግፊትና በጫና የተደረገ ቃለ መጠይቅ ነው ዛሬ ላይ እናገረዋለሁ ስለሄደ አይደለም ብዙ ነገሮችን ሰማ ነበር ያው ወደ ጎን መተኮስ ጥሩ አይደለም አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ ስለነበርን እንጂ ይሄ ግለሰብ እንኳን አይደለም የአማራን ህዝብ ነፃ የሚያወጣ ትግል ውስጥ ሚና ሊጫወት ራሱንም ከራሱ አጉል ባሪዎች እንኳን ነፃ ማውጣት ያልቻለ ግለሰብ እንደሆነ በቅርበት እናውቃለን ያወቅን ነው ዝም ያልነው ምናልባት ነገ ከነጎዳ የአማራ ፋኖ ህዝባዊ ድርጅት አፋድ አመራሮች እነሱም ያውቁታል ከአንድ አመት ጀምሮ ሲከታተሉት እንደነበረ ነግረውናል አሁን ላይ ለምንድነው እርምጃ ያልወሰዱት በእርግጥ ባለፉት 3 ወራት ዱካውን አጥፍቶባቸዋል በቁጥጥር ስር ሊያረጉት ፈልገው ሊያገኙት አልቻሉም ሰሞኑንም በአርበኛ መከታው ማሞ የተመራ አንድ አሳሽ ቡድን ሲፈልገው ነበር ዳውንት ድረስ ዘልቆ ለሚያዝ ሞክሮ ነበር መከላከያ ደርሶ ነው ማስረሻ ሰጤን ያዳነው